ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ በእውቀቱ ስዩም ግጥሞቹን ለማቅረብ ተጋብዞ እንግሊዝ ሀገር በሄደበት ጊዜ ታዘበውን እንግሊዝንና ኢትዮጵያን ከባህል፣ ከታሪክ፣ ከስልጣኔ፣ ከሃይማኖት አንጻር እያስተያየና በየመሃሉ በሚያስገባቸው አዝናኝ ቀላቀል ቁም ነገሮቹ ያዝናና የጻፈልንን ይህን ከቸርችል ጎዳና እስከ ቸርችል ደመና የተሰኘው ወግ አስደምጣችኋለሁ። ይህ ወግ የተካተተው ከአሜን ባሻገር የተሰኘው መጽሐፍ ውስጥ ሲሆን መጽሐፍ ውስጥ ከተካተቱት 19 ጽሑፎች በይዘት ቀለል ካሉት ማለትም ብዙ የማያከራክረውና የማያወዛግበውን መርጬን የማቀርብላችሁ። ከአሜን ባሻገር በይዘቱ ፍልስፍናን፣ የታሪክና የትርክት ወይም ናሬቲቭ የምንለውን የተለያዩ የማህበረሰብ አካሎች ወገንተኛ የታሪክ አተያይን የሚሞግትና ከበርካታ የታሪክ መጽሐፍት እያጣቀሰ በማስረጃ እውነተኛውን ትርክት ለማስረገጥ የሚሞክር መጽሐፍ ነው። ይህንንም ሲደጋገሙ እውነት የሚመስሉ ውሸቶች፣ ምኒልክና አርሲ እንዲሁም ምኒልክ የጭካኔ ቁንጮ የሆነው ከማን ጋር ተወዳድሮ ነው በሚሉት መጣጥፎቹ ለዘመናት ከእውነት ተቆጥረው በመከራከሪያነት ሲያገለግሉ የኖሩ የተፈበረኩ ትርክቶችን ከመነሻቸው ጀምሮ በመመርመርና በአንጻሩ እውነታውን በማስረጃና በአመክንዮ በማስረዳት በእነዚህ ትርክቶች የተፈጠረውን የማህበረሰባችንን የመረረ ክፍፍልና ጣት መጠቋቆም ለማርገብ ይሞክራል። በሌሎቹ ጽሑፎቹ ደግሞ በምጸትና በአሽሙር ታግዞ በወቅቱ የነበረውን ከ2008 ዓመተ ምህረት በፊት ማለት ነው አገዛዝና ፖለቲካውን ይተቻል። ለምሳሌ ደስታና ቀቢጸ ተስፋ በሚለው ጽሑፍ ስር አንድ የዘመኑ ሰው ምን ሊል እንደሚችል እንዲህ አስቀምጦታል። ለፍቼ የሰራሁትን ቤቴን ባቡር ይሁን ሰርጓጅ መርከብ በውል ያልታወቀ ነገር ጥሶት የሚያልፍ ከሆነ ቤት ለመስራት እንዴት ላቅድ እችላለሁ? 700 ሺህ ብር የገዛሁትን ቤቴን በክረምት አፍርሶ ደርዘን ጃንጥላ የማይገዛ ፍራንክ ሸጎጥ አድርጎ ቤተ መቅደስ እንደገባች ውሻ አካልቦ የሚያባረረኝ ባለስልጣን ባለበት ሀገር ውስጥ ጎጆ ለምን ቀልሳለሁ? ልጄ በሕይወት እያለሁ ጓለማውታ ሊሆን እንደሚችል እያወቅሁ የዛሬ ዓመት የማሙሽ ልደት እያልኩ የምዘፍንበት ምክንያት ምንድን ነው? ኢትዮጵያ ለዘላለም ትኑር ከሚለው መፈክር በስተቀር ኢትዮጵያን ለዘላለም የሚያኖራት መሰረት መፍረሱን እያወቅሁ ለሚቀጥለው ዓመት እንዴት ላቅድ እችላለሁ? ተው እባክህ። እኔም እንደ ጥንቱ አቴናውያን የሞት ፍርድ እንደተፈረደበት ሰው ኖራለሁ። የመሰቀያው ገመድ አንገቴ ውስጥ እስኪገባ ድረስ የጥንቱን ባላገር ግጥም በቃሌ ወጣለሁ። የራበህም ብላ የጠማህም ጠጣ፣ ከዚህ የተሻለ ምንም ቀን አይመጣ፣ ላገኝ ነው በማለት ሞትኩኝ በሰቀቀን፣ ሄዶ ሄዶ አለቀ የምጠብቀው ቀን ይልና የትውልዱ ተስፋ መቁረጥ መነሾች ናቸው ያላቸውን መላምቶች ይቸረናል። ሌሎችም ስለ ሃይማኖት፣ ፍልስፍናና አጠቃላይ የማህበረሰብን ስሪት የሚገመግምባቸው የሚገራርሙ ጽሑፎች ያሉበት መጽሐፍ ነው። ሁላችሁም ሙሉን ብታነቡት በጣም የምታተርፉበት መጽሐፍ ነውና እንድታነቡት ጋብዛለሁ። ቪዲዮዎቹን ላይክ ማድረግ አይረሳ። ለዛሬ ወደ መረጥኩላችሁ ትረካ እናልፋለን። ከቸርችል ጎዳና ወደ ቸርችል ደመና። ደራሲ በእውቀቱ ስዩም። ከአሜን ባሻገር በሚል ርዕስ በ2008 ዓመተ ምህረት ከታተመው መጽሐፍ የተገኘ። ነይ ነይ በዳመና ነይ ነይ በዳመና ዱሩን ጥሶ ሳሩን አጭዶ ባወጣው ጎዳና ነይ ነይ በዳመና። ዮፍታሔ ንጉሴ። የተሳፈርንበት አውሮፕላን ምድሪቱን ሲለቅ ዓይኔን ጨፈኑ። የከፍታ ፍርሃት አለብኝ። እስከ ቅርብ ጊዜ ድረስ የእርገት መኪና ማለትም ሊፍት ለመሳፈር አልደፍርም ነበር። የሶስተኛ ዓመት የሳይኮሎጂ ተማሪ ያለው The Future of an Illusion የተባለውን የሲግመንድ ፍሮይድ መጽሐፍ አነበብኩና ከሃይማኖት ጋር ፍቺ ፈጸምኩ። ይሁን እንጂ አውሮፕላን ላይ በወጣው ቁጥር ለአጭር ጊዜ ሃይማኖተኛ ሆናለሁ። አውሮፕላኑ ሰማይ ላይ ሲደላደል የበረራ አስተናጋጇ ብቅ አለችና አደጋ ቢፈጠር ልናደርገው የሚገባንን ጥንቃቄ ታብራራልን ጀመር። ይህንን የጉዞ ዕድል ያገኘሁበትን ቀን በልቤ ረገምሁ። እንግዲህ ምን ይደረግ? ይህች እንዳመና አሳልፋችሁ አውርዱኝ አይባል ነገር። አውሮፕላኑ በባህር ላይ እንዲያርፍ ከተገደደ ከወንበሩ ስር ያለውን መንሳፈፊያ ትጥቅ እንዲህ አድርገው ይልበሱት። ከለበሱትም በኋላ እዚህ ጋር የሚታየውን ክር በተደጋጋሚ ይሳቡት። ያኔ ከረጢቱ በአየር ይሞላል አለች አስተናጋጇ። ወይ አበሳ! ወይ ቀን ያውቁ!
ወይ መንሳፈፊያ ከረጢት? ለመሆኑ በአደጋ ሰዓት ከወንበሬ ስር መንሳፈፊያ ከረጢት መኖር አለመኖሩ ይቅርና ወንበር ላይ ልቀመጥ ጉቶ ላይ እንዴት ትዝ ሊለኝ ይችላል? ሰው አለቅጥ ሲደነግጥ እንዲህ ያለውን የጥንቃቄ ዝርዝር ይቅርና በሽንት ቤትና በሱሪው መካከል ያለውን ልዩነት እንኳን ይረሳዋል። ለዚህ ነው ብዙ ድንጉጦች በአደጋ ሰዓት ሽንታቸውን ለሱሪያቸው የሚያስረክቡት። አሁን አስተናጋጇ የምታቀርበውን የአደጋ ጥንቃቄ ተግባራዊ አድርጎ የዳነ ሰው ካለ ጄምስ ቦንድ መሆን አለበት። እኔ የበረራ አስተናጋጇን በሆን ኖሮ የሚከተለውን ማለት አይቀርም ነበር። ክቡራን መንገደኞቻችን፣ አውሮፕላኑ ድንገተኛ አደጋ ከገጠመው በወንበሮ ስር የጸሎት መጽሐፍ ስላለ ያንን አውጥተው አጠር ያለ ጸሎት መርጠው ይድገሙ። ትዝ ይለኛል በመጋቢት ማጠናቀቂያ ላይ እንደ ገጠር ሎንችና የሚንገጫገጭ አውሮፕላን ተሳፍሬ ወደ ባህር ዳር ስበር እንቅልፍ ሸለብ ያደርገኛል። በህልሜ ከፓይለቱ ክፍል በማጉያ የሚመጣ ድምፅ ክቡራንና ክቡራት ደንበኞቻችን በአሁኑ ጊዜ ከባህር ጠለል ላይ በ2000 ሜትር ላይ እየበረርን ነው። ይሁን እንጂ በድንገት የአውሮፕላኑ ሞተር ስለጠፋብን በከባድ ጭንቀት ላይ እንገኛለን። ስለዚህ ከአሁኗ ደቂቃ ጀምሮ ሞባይላችሁን ከፍታችሁ ለቤተሰቦቻችሁ የስንብት ቃል ወይም ኑዛዜ ማስተላለፍ እንደምትችሉ ስገልጽ ሐዘን ይሰማኛል ይላል። ወዲያው የአውሮፕላኑ ሆድ በሽብር ይታመሳል። ሽንትና እንባ ተቀላቅሎ ይፈሳል። ከጥቂት ትርምስ በኋላ ፓይለቱ ክቡራንና ክቡራት ደንበኞቻችን የጠፋውን ሞተር ካፖርት ኪሴ ውስጥ ስላገኘሁት ተረጋጉ። በነገራችን ላይ አፕሪል ዘፉልን ምክንያት በማድረግ ያዝናናዋችሁ ካፒቴን ገብረ መስቀል ነኝ። መልካም በረራ ይልና ይስቃል። ከዚህ ህልም በኋላ አውሮፕላን ላይ ላለመተኛት ወሰንኩ። ለበረራ ፍርሃቴ መፍትሄ እንዲፈልጉልኝ አንዳንድ ትልልቅ ሰዎችን አማክሬያለሁ። ከነኚህ ትልልቅ ሰዎች አንዱ ኮሎኔል ብርሃኑ ነበር። ኮሎኔል ብርሃኑ የቀድሞ መንግስት ተዋጊ አውሮፕላን አብራሪ ነበር። ኢህአዴግ ስልጣን ሲይዝ አስሮ ካከራረመ በኋላ በኢትዮ ኤርትራ ጦርነት ፈቶ እንደገና ፈትኖ ወደ ስራው መለሰው። ኮሎኔሉ በእንግሊዝ ኤምባሲ አካባቢ በሚገኘው አፓርትመንቱ እኔና ጋዜጠኛ አንተኔ ግዛም ጋብዞን ተፈትኖ ያለፈበትን የበረራ ቪዲዮ አሳየን። አውሮፕላኒቱን ዘና ብሎ ደመና ላይ ሲጋልባት ሳይ ራሴን ታዘብኩት። ከዚህ በኋላ አውሮፕላን ላይ ስወጣ የኮሎኔል ብርሃኑን የተዝናና ፊት እያስታወስኩ አሞቴን ኮስተር አድርገዋለሁ ስል ቃል ገባው። ከጥቂት ወራት በኋላ ጦር መሳሪያና ጥቂት ሰዎችን አሳፍሮ በመነሳት ላይ ያለ አውሮፕላን ሶማሌ ውስጥ ተከሰከሰ። ተሳፋሪዎችና አውሮፕላን ነጂው በሰው ሀገር ወደ አመድነትና ጭስነት ተቀየሩ። ያንን አውሮፕላን ይነዳ የነበረው ኮሎኔል ብርሃኑ መሆኑን በሬዲዮ ስሰማ ምን ልበል? ለጥቂት ጊዜ አንሰራርታ የነበረች መረጋጋቴ የኮሎኔሉን አውሮፕላን ተከትላ ተከሰከሰች። የበረራ አስተናጋጇ በአደጋ ጊዜ ማስጠንቀቂያ አስቦክታኝ ወደ ማጀት ስትገባ ወደ ግራዬ ዞር አልኩ። በጢም ቁጥቋጦ የተሸሸገ ተሳፋሪ አጠገቤ ተቀምጧል። እድሜ ለቢንላደን። ጢማም ሰው ባየው ቁጥር የሚቃጠል ሕንፃ አብሬ ያለው። ጢምና ነውጥ ተቆራኝተው ታዩ። በዓለማችን ላይ የተፈራረቁ ነውጠኞች ወይም የነውጥ ሰበቦች ጢማም ወይም መስታሻም ሲሆኑ፣ ሰላማዊ ሰዎች ደግሞ ልጆች ናቸው። የማህተመ ጋንዲን፣ የማርቲን ሉተር ኪንግንና የማንዴላን ጢም አልባ ገጭ ይመለከቷል። ስልጣኔ ማለት ተፈጥሮ መከርከም ነው። ጢሙን መግታት የማይችል ሰው ምናልባት ደም ፍላቱንም መግታት አይችል ይሆናል። ጢማሙን ነውጠኛ ጢመ በራውን ደግሞ ሰላማዊ የሚያደርገው ምደባዬ ለአጉል እምነት የሚጠጋ ሐሳብ መሆኑ ገብቶኛል። ቢሆንም አእምሮዬ እንዳይቦዝን አገልግሎኛል። ግን ብዙ አልቆየም። ሐሳቤ ሲያልቅ ሰውየውን ደግሞ የተመለከትኩት እጅግ ጠብደል ከመሆኑ የተነሳ ያለምንም የጦር መሳሪያ በጥፊና በእርግጫ ብቻ አውሮፕላኑን መጥለፍ የሚችል ነው። በአይነ ቁራኛ ሾፈው ጀመር። ትንሽ ቆይቶ ብድግ አለና ከፓይለቶቹ ክፍል አጠገብ ከሚገኘው ሽንት ቤት ውስጥ ገብቶ ሰነበተ። ኧረ ነገር አላማረኝም። ሰውየው ኑሮውን ነው እንደሚጸዳዳው። ሽንት ቤቱን ለብቻው ነጥሎ ሳይጠልፈው አልቀረም። ሌዲስ ኤንድ ጀንትልሜን ዘ ቶይሌት ሃዝ ቢን ሃይጃክድ ፕሊዝ ሪሜን ሲትድ የሚል ማሳሰቢያ መጠበቅ ጀመርኩ። አውሮፕላኑ የኔን ስጋት እያስተባበለ ካርቱምን አልፎ ካይሮን ቁልቁል ገላምጦ ሜዲትራኒያንን ማቋረጥ ጀመረ። ዞር ስል ጥቂት ተሳፋሪዎች በንባብ ተጠምደዋል። አንድ አበሻ ተሳፋሪ ቀይ ሽፋን ያለው መጽሐፍ ቅዱስ ገልጦ ያነባል። እኔም የገዛ ሐሳቤን ማንበብ ጀመርኩ። አውሮፕላን የሰው ልጅ የመብረር ምኞት ያስገኘው የቴክኖሎጂ ፍሬ ነው። የጥንት ኢትዮጵያውያን የመብረር አምሮታቸውን በስዕልና በተረት ተወጥተውታል። ባህላዊ ስዕላችንን ብታዩ በክንፍ የተሞላ ሆኖ ታገኙታላችሁ። ዝነኛ የእስክንድስ ተረትም እዚህ ላይ ሊነሳ ይችላል። ከዕለታት አንድ ቀን እስክንድስ የተባለ ጀግና ፈረስና ንስርን አዳቅሎ
ለተረት ምን ይሳነዋል? የሚበር ስጋ በል ፍጡር አስገኘ። እስክንድስ በራሪው ፈረስ ላይ ይወጣና የስጋ ብልት በሜንጦ ይዞ በፈረሱ አፍ ግድም ያንጠለጥለዋል። በራሪው ፈረስ ስጋውን አገኛለሁ እያለ እምር ሲል ምድሪቱን ለቆ ወደ ሰማይ ይወጣል። ተረቱ ወደ ጋዱ ሲተረጎም የእስክንድስ ፈረስ አውሮፕላን፣ የሜንጦ ስጋ የአውሮፕላኑ ሞተር ይሆናል። አባቶቻችን እናቶቻችንም አስደናቂ ምናብ እንደነበራቸው አያጠራጥርም። የምናባቸውን ስዕል ወደውን ለመቀየር ግን ድፍረት የነበራቸው አይመስልም። ምናልባትም ትህትና ሩቅ አሳቢ ቅርብ አዳሪ አድርጓቸው ይሆናል። በዳመና ላይ የመጋለብ መብት ያላቸው መላእክትና እንደ ኤልያስ ያሉ መላእክት አከል ቅዱሳን ብቻ ናቸው ብለው የታቀቡ መሰለኝ። አልበር እንዳሞራ ሰው አርጎ ፈጥሮኛል የሚለው ዘፈን ሁኔታውን በደንብ ይገልጠዋል። ሰው ራሱን በአሞራ አምሳል እንደገና መፍጠር እንደሚችል የተገለጠለት ዳቪንቺ ግን የበረራ መኪናዎችን ነደፈ። እኔም አባቶቻችን ባለሙት የራይት ወንድማማቾች በተረጎሙት የእስክንድስ ፈረስ ላይ ተፈናጥጬ ወደ ሀገር እንግሊዝ ለመጋለብ በቃው። አውሮፕላን ወደ ሀገራችን በገባ ሰሞን ህዝቡ እንዲሳፈር ማሳመን ቀላል አልነበረም። የዛሬ 90 ዓመት አፈወርቅ ገብረ ኢየሱስ ለቅስቀሳ የጻፈውን ብርሃንና ሰላም ጋዜጣ ላይ ማንበቤ ትዝ አለኝ። በድፍን አውሮፓ ይላል አፈወርቅ፣ በድፍን አውሮፓ እንኳን ወንዶች ሴቶች ሳይቀሩ ራሳቸው እየነዱ በዚህ በአውሮፕላን ሀገር በሀገር ሲሮጡ ሲራወጡ ይኖራሉ። ምንም አያገኛቸውም። አሁን በቅርቡ የሀገራችን ወይዘሮ የነጋድራስ መኮንን ባለቤት ወይዘሮ ዘውዲቱ በዚሁ በአውሮፕላን መሄዳቸውን ብርሃንና ሰላም አስታውቆናል። በአሜሪካ ሀገር ገረዶች ሳይቀሩ ማለዳ ማለዳ ለጌቶቻቸው የሚገዙትን የዕለት ምግብ በአገልግላቸው ቆልፈው ይዘው ከአንዱ ገበያ ወደ አንዱ እየሳቁ እየተሳለቁ በዚህ በሰማይ መርከብ ሲሄዱ እንሞታለን ብለው ምንም አይፈሩ። በአውሮፓ ሀገር በየከተማውና በየተራራው ሺህ አውሮፕላን እንዳንበጣ አየሩን እያላበሰ ነፋስና ደመናውን እየቀደደ ሲራወጥ ይውላል። እንደ ብዛቱ መጠን ግን ሞት የለበትም፣ አያስፈራም። ከሺህ አንድ ቀን አንዱ ቢወድቅና ሰው ቢሞት አያስደንቅም። ስለምን ሞት? ጉግስ ሲጫወቱ ፈረስ እየተንደላቀፈ ፈረሰኛ እየወደቀ ይሞታል። ይህን አከል ነው። በአፈወርቅ ጽሑፍ ውስጥ የአውሮፕላን ኢትዮጵያዊ ስሙ የሰማይ መርከብ እንደነበረ እንረዳለን። ስያሜው በዘፈቀደ የወጣ አይመስልም። አባቶቻችን በአየር ላይ ባህር አለ ብለው ያምኑ ነበር። አንዱ እጅ ውሃ ከጠፈር በላይ ተሰቀለ፣ ስሙንም ሐኖስ አለው እንዲል መጽሐፈ ስነ ፍጥረት። በአየር ላይ ባህር ካለ አውሮፕላን የሰማይ መርከብ መሆን አለበት። በጊዜው ወይዘሮ ዘውዲቱ በአውሮፕላን ላይ በመሳፈር መድፈራቸው ለጋዜጣ የሚበቃ ክስተት ኖሯል። ይህም በወቅቱ በአውሮፓ ስልጣኔና በኢትዮጵያ ውጥን ስልጣኔ መካከል የነበረውን መራራቅ ያሳየናል። በአውሮፓ አውሮፕላን የዕለት ተዕለት ልምድ በሆነበት በዚያ ዘመን በእኛ ሀገር በመንኮራኩር የመምጠቅን ያክል ትንግርት ነበር። የአፈወርቅ ዓላማ ጀግናው የኢትዮጵያ ሕዝብ አውሮፕላን ላይ እንዲወጣ ማደፋፈር ነው። ከጠላት ጋር የመተናነቅ ድፍረትና ከአዲስ ማሽን ጋር የመግባባት ድፍረት ለየቅል መሆናቸው የተገለጠለት አይመስልም። አፈወርቅ በቅስቀሳ ጽሑፍ ውስጥ ከ1000 አንድ ቢወድቅ እንኳ ብሎ እንደገና አስቦካኝ። ይህ አውሮፕላን ከሺህ አንዱ አለመሆኑን በምን ላውቅ እችላለሁ? አፈወርቅ ሞትን ቢያናንቅ አይገርመኝም። ይህም በሚጽፍበት ጊዜ እድሜ ጠግቧል። ኑሮን ከአጤ ምኒልክ ቤተ መንግሥት እስከ አውሮፓ ድረስ አጣጥሞታል። እኔ ግን ገና ዘልዬ ያልጠገብሁ ጎረምሳ ነኝ። ከወንበሬ ጋር የተቆራኘሁበትን ቀበቶ ፈታውና እየተንገዳገድሁ የበረራ አስተናጋጆች ምግብ ወደሚያበስሉበት የአውሮፕላን ማጀት ሄጄ የበሩን መጋረጃ ገልጬ ገባው። 2 ቆነጃጅት የበረራ አስተናጋጆች ከምድጃቸው ላይ ቀና ብለው በግርምት ተመለከቱኝ። ትርፍ ፓራሹት ይኖራችኋል አልኳቸው። ሲስቁልኝ ጊዜ ፍርሃቴ ጥሎኝ ጠፋ። ከዚያ እንድቀመጥ ጋብዘውኝ የክት ምግብና መጠጥ አቅርበውልኝ እንደ ጋዳፊ በቆነጃጅት ታጅቤ የሮማን ሰማይ አለፉ። ትንሽ ቆይቶ የአውሮፕላኑ ምክትል ነጂ ያለሁበት ድረስ መጥቶ የምፈልገው ነገር እንዲዘጋጅልኝ አሳሰበ። በእርግጥ የምፈልገው ከአውሮፕላኑ መውረድ ነበር። እውነት ለመናገር የአውሮፕላኑ ቤተሰቦች ከ2 ሳምንታት በፊት የኢሚግሬሽን ዘበኛ ያደረሰብኝም በደል ካሱኝ። ትዝ ይለኛል የይለፍ ጦማሪን ማለትም ፓስፖርቴን ለማደስ ኢሚግሬሽን ገስግሼ ብሄድ የደጅ ጠኙ ሰልፍ 10 ቦታ ተጠማዞ የኮንሶን እርሻ መስሎ ጠበቀኝ። እውን ያ ሁሉ ሰልፍ የፓስፖርት ነው ወይስ ኢሚግሬሽን ስኳርና ዘይት ማደል ጀምሯል በማለት እያጉተመተም አጠር ያለውን ሰልፍ መርጬ ቆሙ። ወዲያው ግን ከየት መጣ ያላልኩት በአንገቱ ላይ የታይሰን ፊት
በትከሻው ላይ የተርሚኔተር ክንድ የተገጠመለት ዘበኛ እንደ በቆሎ በገዛ ኮቴ አንጠልጥሎ ቢወረውረኝ በአካባቢው በሚገኝ የጉልት አምባሻ ላይ በአፍጢሜ ተደፋው። የአረብ መንገደኛ ሁላ ለጊዜው ትካዜውን ረስቶ ባወዳደቄ ሳቀ። ለንደን ገባው። ለንደን እንደገባው በመጀመሪያ ያደረግሁት የፊደል ገበታ የሰፈረበት ካናቴራ ለብሼ ሕዝብ በተሰበሰበበት ቦታ በመንሸራሸር አገሬን ማስተዋወቅ ነበር። ትንሽ እንደቆየው ግን ባለፊደል ካናቴራ ቀርቶ የቄስ ትምህርት ቤት ተሸክሜ ብዞር እንኳ ትኩረት እንደማላገኝ ገባኝ። በእርግጥ አንድ ሁለት ፈረንጆች ዞር ዞር እያሉ በአድናቆት ተመልክተውኛል። የአድናቆታቸው ምንጭ ግን እንዴት በዚያ አጥንት በሚቆረጥም ብርድ ካናቴራ ለብሶ ይወጣል የሚል እንደሆነ ጠርጥሬያለሁ። ለንደን ውስጥ አይን ማግኘት በጣም ብርቅ ነው። በዚያው መጠን ዞር ብሎ ከማያያቸው ሕዝብ ጋር የተጋቡ የሚመስሉ ለመታየት ተግተው የሚሰሩ ሰዎች አሉ። ከላይ እስከ ታች በንቅሳት ተዥጎርጉሮ የጥምቀት ሽመል የሚመስል ወደላ ፈረንጅ ተመልክቻለሁ። ፊቷ ላይ 4 ትልልቅ ቀለበት ደርድራ ጽናጽል የመሰለች ሴትዮ ተመልክቻለሁ። በዚህ መሃል የኔ ካናቴራ ብርድ እንጂ ትኩረት እንደማይስብ ስገነዘብ ሆቴሌ ገብቼ ካፖርት ደረብኩ። ለንደን እንደገባው ራሴን ከብልቃጥ ወደ ባህር የተሸጋገረ አሳ አድርጌ ቆጠርሁት። አዲስ አበባ ውስጥ አንድ ቦታ ከጠፋኝ የመንደሩ ሰው ደርሰሃል፣ ከስልክ ግንዱ ወደ ግራ አጥፍ ስትል ታገኘዋለህ እያለ ተግቶ ይመራኛል። በለንደን የገጠመኝ ግን ሀገሬ ማሪኝ የሚያስብል ነው። አንዴ ሁሉ ነገር የአይን አዋጅ ሆኖብኝ ግራና ቀኙን እየሾፍ ስገሰግስ ሳላውቀው ከሆቴሌ በጣም ርቄ ኖሮ መመለሻው ግራ ገባኝ። ወደ አንድ መጽሐፍት ሱቅ ገብቼ በይሉኝታ ውድ መጽሐፍ ገዝቼ ሳበቃ ሻጩን ትራቭል ሎጅ የተባለው ሆቴል የት እንደሚገኝ ጠየቅኩት። ሻጩ ምንም ሳይል ከመሳቢያው ውስጥ እንደ ጃክሰን ፖሎክ የአብስትራክት ስዕል የተወሳሰበ ካርታ አውጥቶ አቀበለኝ። በካርታው ላይ ለግማሽ ሰዓት ያክል እንደ ምስር ለቃሚ አቀርቅሬ ቀና ስል ዞረብኝ። የሆቴሌን አድራሻ ማግኘት ቀርቶ የገባውበት ሱቅ ራሱ ጠፋኝ። የሸዋ ክፍለ ሀገርን በሰሜን ወሎ በደቡብ ሲዳሞ ያዋስሉታል ከሚል ያለፈ የካርታ ንባብ ያላስተማሩኝን የጥንት መምህሮቼን በልቤ እየረገምኩ እንደወጣው መቅረቴን በስልክ ለወዳጆቼ አስታወቁ። በለንደን ባቡሩ፣ አውቶቡሱ፣ ፈረንጁ ሁሉም በተቀጠረበት ሰዓት ከተፍ ይላል። ባልተቀጠረበት ሰዓት የሚመጣው ዝናባቸው ብቻ ነው። የሀገራችን ዝናብ ቢያንስ የተሰጣ ብቅል እስክናስገባ ድረስ ይታገሳል። የለንደኑ ግን ይሉኝታ ቢስ ነው። እኔ በደረስኩበት ወቅት በአውሮፓ ጥቢ ገብቷል። ሴቶቹ እንደ አይነ ርግብ ውበታቸውን ሸሽጎባቸው የቆየውን ክረምት ለመበቀል ተገላልጠው የሚወጡበት ወቅት ነው። ልጃገረዲቱ ጸጉሯን ተተኩሳ ግልገል ቀሚሷን ለብሳ ጡቷን እንደ ቸርችል ሐውልት ሁሉ ሰው በሚያየው ቦታ ላይ አቁማ እየተወረገረገች ትወጣለች። ይህኔ ከጠራ ሰማይ ላይ አድፍጦ የቆየ ባለጌ ዝናብ እንደ ወፍ አይን ምድር ሿ ብሎ ከላይ እስከታች ያለብሳታል። እየተነጫነጨች ጥግ ለመያዝ ትገደዳለች። ከዝናባቸው ቀጥሎ ብሽቆኑ ያገኙት ቁርሳቸው ነው። አንድ እፍኝ ባቄላ ንፍሮ፣ አንድ ጭልፋ እንቁላል ጥብስና አንድ ለብ ያለ ድፍን ቲማቲም ካቀረቡልኝ በኋላ ከምግቡ ጋር የማይመጣጠን ደንዳና ፈገግታ ቦግ አድርገው ኢንጆይ ዮር ብሬክፋስት ይሉኛል። እንደሰማሁት ከሆነ እንግሊዞች ራሳቸውን ቁርስ አይወዱትም። ታሪክ መስራት ብቻ ሳይሆን ቁርስ መስራትም እንችላለን ለማለት ያህል ንፍሯቸውን ለኔ ካቀረቡ በኋላ ለራሳቸው በጓሮ በር በኩል ወደ ጣሊያን ሬስቶራንት ጎራ እንደሚሉ ገመትኩ። ሁሌም በቁርስ ሰዓት ሹካና ቢላዋያን አመሳቅዬ ሳህኔ ላይ እንዳቀረቀርኩ ትዝ የሚለኝ ድህነት ጠፍንጎ ይዞን ነው እንጂ አበላሉን ስናውቅበት ነበር የሚለውን የጊዮን ዓለምሰገድን አባባል ነው። ጊዮን በአንድ ክረምት ለጓደኞቹ ስለ በቆሎ አጠባበስ ማብራሪያ ይሰጣል። አሁን አንድ ጥሩ በቆሎ ቢገኝ ተሸለቅቀውና ወተት ትቀባዋለህ። ከዚያ ትንሽ ማር ታልሰዋለህ። ትቀጥልና የተፈጨጨው ነስነስ ታረግበታለህ። ከዚያ በወፍራም ፍም ላይ ታገላብጠዋለህ። ተወኝ እባክህ ወንድሜ፣ ድህነት ጠፍንጎ ይዞን ነው እንጂ አበላሉን ስናውቅበት ነበር ሲል ተከዘ። የመቅመስ ዕድል ባይኖረኝም እንግሊዞች ሹካ የሚያስቆረጥም የጥንቸል ስጋ ጥብስ እንደሚሰሩ ሰምቻለሁ። የጥንቸል ስጋ ጣዕሙ ክሽን ብላ እንደተሰራች ዶሮ ነው ብሎኛል አንዱ። ቬጂተሪያን ባልሆን ኖሮ የጥንቸል መብልን መብላት ለኢትዮጵያ በማስተዋወቅ በመሶብ ታሪክ ውስጥ ስሜን ተክል ነበር። ዛሬ ኢትዮጵያዊ የሆኑ መብሎች በአንድ ወቅት በእንግድነት የገቡ ናቸው። አቮካዶ መብላትም በአንድ ወቅት ኢትዮጵያዊ ባህል አልነበረም። እናቶቻችን
ብዙ የጥራጥሬና የፍራፍሬ አይነቶችን ከሌሎች ህዝቦች ወርሰዋል። ምስርን ከግብፃውያን፣ ቲማቲም ከጣሊያኖች ተቀብለዋል። አቮካዶ ቀይ ባህርን የተሻገረው በልጅ ኢያሱ ዘመን በበጅሮንድ ተክለ ሐዋርያት ቦርሳ ነው። ከብርቱካን ጋር ያስተዋወቁ የፖርቹጋል ቄሶች ናቸው ይባላል። የጥንቱ አበሻ ፖርቹጋል ለማለት ብርቱጋል ይል ነበር። ብርቱካን ከዚያ የወጣ ቃል ነው ሲባል ሰማው ልበል። በቆሎ ዛሬ ቤተኛ ቢመስልም በቅርብ 100 ዓመታት ከምድር አሜሪካ የመጣ መጻተኛ ነው ይባላል። የወፍታዊ ንጉሴ ማሽላና ስንዴ በአንድ ላይ ስንቆላ እያረረ ሳቀ የባህር ማሽላ ያሉት ያለ ነገር አይደለም። በቆሎ እስከ ቅርብ ጊዜ ድረስ የባህር ማሽላ በሚል የእንግድነት ስሙ ይታወቅ ነበር። በሁሉም ረገድ ስናያት ኢትዮጵያ በጎደለ ሙላ ስልት የተፈጠረች ሀገር ናት። አባቶቻችን አዳዲስ ፍራፍሬና ጥራጥሬ ከውጪ ለመቀበል ፈጣን የሆኑትን ያህል የሥጋ ምርጫዎቻቸውን ለማብዛት አልጣሩም። የዚህ ምክንያት በባህላችን ላይ የገነነው ኦሪታዊነት ይመስለኛል። ከኦሪት በፊት የነበረች ኢትዮጵያ ሰፋ ያለ የሥጋ ምርጫ እንደነበራት የምናውቀው የሙሴ ድምፅ በማይደርስበት ቦታ ተሸሽገው የኖሩ እንደ ነገደ ወይጦ ያሉ ጥንታዊ ሕዝቦችን አመጋገብ ስንመለከት ነው። ብዙዎቻችን እንደምናውቀው ሙሴ እንስሳትን ርኩስና ቅዱስ ብሎ መድቧል። እንደ ሙሴ ምደባ ጥንቸል የሚያመሰኳ እንስሳ ቢሆንም ሸሆናው ክፍት ስላልሆነ ርኩስ ነው። እናም ልንመገባ አይገባም። ዘመናዊ የእንስሳት ተመራማሪዎች ጥንቸልን ቀርበው ሲመለከቱት ሙሴ እንደተሳሳተ ገባቸው። ለካስ ጥንቸል አያመሰኳም። ወደድንም ጠላንም የሙሴ የሥጋ ምደባ የአመጋገብ ባህላችንን ለ1000 ዓመታት ያህል መምራት ችሏል። ሥጋን ስናስብ አስቀድሞ ወደ ሐሳባችን የሚመጣው ገበሬ ሲሆን የቀረው በሬያችን ነው። አንዲት ላም አንድ ጥጃ ለመስጠት ከ286 ቀን ያላነሰ ጊዜ ታስጠብቀናለች። አንዲት ጥንቸል ግን ከባለቤቷ ጋር በተሳረረች በ30 ቀኗ 1 ደርዘን ግልገሎች ለእንግሊዙ አርብቶ አደር ታበረክታለች። የጥንቸል ግልገል እንደ ሰው ልጅ ጡጦ አጉርሱኝ አይል፣ የምሳቃይን ሙሉልኝ አይል፣ በተወለደ በ14 ቀኑ በግጦሽ ራሱን ይችላል። በተወለደ በአንድ ወር ጊዜ ውስጥ ለአቅመ መሶብ ይደርሳል። ጥቂት ለፍቶ ብዙ ሥጋ ማምረት የሚፈልግ ሰው ነገሩን ቢያጤነው ጥሩ ነው። ብሪቲሽ ሙዚየም የተባለውን ከመጎብኘቴ በፊት የብሪቲሽን ሙዚየም ልዩ የሚያደርገው በቴዎድሮስ ፍጻሜ ላይ ከመቅደላ የተዘረፉ መጽሐፍትን መያዙ ይመስለኝ ነበር። ገብቼ ሳይ እንደተሳሳትኩ ገባኝ። እንግሊዞች ከኢራንና ከግብፅ ከዘረፉት ስፍር ቁጥር የለሽ ቅርስ ጋር ሲመዛዘን ከኢትዮጵያ የተወሰደው ቅርስ እዚህ ግባ የሚባል አይደለም። የፈርዖኖች ግዙፍ ሐውልቶችና የፋርስ ነገሥታት በራሪ እንስሳ ምስሎች በምን ተአምር ተጓጉዘው እዚያ እንደደረሱ ማሰብ ያደክማል። እንግሊዞች አቅም አጥሯቸው ነው እንጂ ስፊንክስን ወይም ትልቁን ፕላኔት ነቅለው ወደ ለንደን ቢያሻግሩት የሚጠሉ አይመስሉም። ታዲያ ያንን ሁሉ የተዘረፈ ንብረት ለዓለም ሲያስጎበኙት በኩራት ነው። አንድ ወዳጄ እንግሊዝ ደርሼ የዓለማየሁ ቴዎድሮስን መቃብርና የመቅደላ መጽሐፍትን ሳልጎበኝ ብመለስ እንደሚቀየመኝ አስጠንቅቆኝ ነበር። ባወጣ ባወርድ የዓለማየሁ ቴዎድሮስን መቃብር የምጎበኝበት ምክንያት አልታየህ አለኝ። ዓለማየሁ በአጋጣሚ የንጉሥ ልጅ ከመሆኑ ውጪ ለምርመራ ወይም ለጉብኝት የሚጋብዝ ምንም ብርቅ ነገር አጣሁበት። ይልቅስ እኔ ከመቅደላ የተዘረፉ መጽሐፎችን መጎብኘት የተሻለ ትርጉም ነበረው። አያሌ መጽሐፍት በመስታወት ሳንዱቅ ውስጥ በምቾት ተቀምጠዋል። ለማንበብ የፈለገ ብራናውን ሳይነካ መስታወቱን እንደ ወረቀት እየገለጠ ማንበብ ወይም ስዕሎቹን መመልከት ይችላል። ብዙዎቹ የተሰረቁ ጥንታዊ መጽሐፍት በማተሚያ ቤት ተባዝተውና ተተርጉሞ ይጠናሉ፣ ይመረምራሉ። ስለዚህ የኢትዮጵያ ንብረት መሆናቸው ቢቀርም በስልጡን ሌባ እጅ መግባታቸው ያጽናናል። አሁን ደግሞ ስለ ለንደን እርፍና ልናገር። ለንደን የምር ስልጡን ሀገር ናት። እንደ ስልጡን ሀገሮች ሁሉ በውስጧ ላሉት ሁሉ ነፃነትና ዕድል እንደ ቢጤይቱ ትሰጣለች። ጳውሎስ ኞኞ በአንድ ወቅት ነፃነት ማለት የሌላውን ነፃነት ሳይነኩ ነፃ መሆን ነው ብሎ የጻፈውን በመዲናይቱ ቆይታዬ ተገንዝቤዋለሁ። ዕድል መስጠት የሚለውን ሐረግ የሚያብራራልኝ ገጠመኝ ልጥቀስ። አንድ ቀን እኔና አንጋፋው ደራሲ ጃርሶ ኪሩቤል ወደ ማዕከላዊ ለንደን የሚወስደንን ባቡር እንጠብቃለን። በባቡር ጣቢያው አጠገብ የሕዝብ የጋራ ንብረት የሆነ ፒያኖ ተቀምጧል። ችሎታ አለኝ የሚል ሁሉ መጥቶ ችሎታውን ሊያሳይ ይችላል። እኛ በጥበቃ ላይ በነበርንበት ጊዜ አንዲት ባለወርቃማ ፀጉር ሴትዮ ከዋናው መንገዷ ተዘንጥላ መጣችና ዘንቢሏን አስቀምጣ ቀሚሷን ሰብሰብ አድርጋ ከፒያኖው ፊት ለፊት ተቀመጠች። የኖታ ደብተሮችን ገለጥ ገለጥ እያደረገች አንድ ዜማ ተጫወተች። ስትጨርስ ዘንቢሏን ብድግ አድርጋ ያቋረጠችውን መንገድ ቀጠለች። ባቡር ጠባቂ ሁሉ ሞቅ ባለ ጭብጨባ ሸኛት።
እኔ አንድ አለብሽ የሚል ዘፈን ስጠጣ ስላደግኩ ረቂቅ ሙዚቃ የሚመዝን ጆሮ የለኝም። ጃርሶ ግን አይኖቹን ጨፍኖ አንገቱን ወደ ፒያኖ አቅጣጫ ዘም አድርጎ ገብስማ ረጅም ጢሙን እየዳበሰ ሲያዳምጥ ነበር። ጃርሶ ከደራሲነቱ ያልተናነሰ የረቂቅ ሙዚቃ ቀማሪነት ችሎታ ባለቤት መሆኑን ስለምሰማ እንዴት ነው ስል ጠየቅኩት። ግሩም አድርጋ ተጫውተዋለች አለ። አገሬ ከተመለስኩ በኋላ ለአንዱ ተራቢ ጓደኛዬ ይህንን ገጠመኝ አወጋሁትና ገንዘብ ቢኖረኝ አንድ ፒያኖ ገዝቼ መሃል ፒያሳ አስቀምጠው ነበር። ችሎታ ኑሯቸው እድሉን ያላገኙ አገሬ ልጆች ይጫወቱበታል አልሁት። የማየውን ነገር ነው አለኝ ጓደኛዬ። ምን ነው አልኩት። ጠዋት መሃል ፒያሳ ያስቀመጥከውን ፒያኖ ከሰዓት መርካቶ ልታገኘው ትችላለህ። ሳልረሳው ስለ ጃርሶ ትንሽ ልበል። ጃርሶም ለመጀመሪያ ጊዜ ተዋወቅኩት የሁለተኛ ደረጃ ተማሪ እያለሁ በጀርመን ሬዲዮ በኩል ነው። በሬዲዮ ላይ የሚያቀርባቸው ትረካዎች ለኔ ዝም ብለው ትረካዎች አልነበሩም። አንድ አረጋዊ ሽማግሌ ራሴን እየዳበሰ ተረት የሚያወራኛል ነበር የሚሰማኝ። አፈሩን ገለባ ያድርግለትና አብርሃም ረታ ዓለሙ እኔና እንዳለ ጌታ ከበደ ቤቱ ጎራ ባልን ቁጥር የጃርሶን የድንጋይ ዳቦ ዘመን የሚለውን ትረካ በቴፕ ጋብዘን ነበር። የአባቴና የዘመን አቻዎቹን የልጅነት ጊዜ ሙሉ ስዕል ማግኘት የቻልኩት በጃርሶ ተረኮች አማካኝነት ነው። ለንደን ስንገናኝ ጃርሶ ከጠበቅኩት በላይ ከተለመደው የአኗኗር ዘይቤ ወጣ ሰው ሆኖ አገኘሁት። መልኩ በቀላሉ የሚረሳ አይደለም። ከአቡነ ጳውሎስና ከስብሐት ገብረ እግዚአብሔር የተውጣጣ የሚመስል ፊት አለው። ገብስማ ጺሙ በጣም ከመርዘሙ የተነሳ መሬት እንዳይጠርግበት እየጎነጎነ ወደ ላይ ቀልብሶታል። አክራሪ አይሁዶች የሚያደርጉት አይነት ጥቁር ክብ ባርኔጣ ያደርጋል። በደመናም ይሁን በፀሐይ ወፍራም ጥቁር ካፖርት ይደርባል። የሽጉጥ ሰገባ በምትመስል የቆዳ ማህደር ውስጥ ሻጥ አድርጎ ይዟት የሚዞር የማስታወሻ ደብተሩ አትረሳኝም። በማስታወሻ ደብተሩ ላይ በቁም ጽሑፍ የተጻፉ ምስጢራዊ ስሞችና ምልክቶች ሰፍረዋል። ጃርሶ ረቂቅ ምርምር ላይ እንደተሰማራ ገልጾ ስለ ምርምሩ ሊያስረዳኝ ሞከረ። አልገባኝም። ጃርሶ ቀርጾ ለማስቀረት የሚያጓጓ ፊት ቢኖረውም ፎቶ መነሳት እርሙ ነው። መንፈሳዊ አይፈቅድም አይነት ነገር ይላል። የካሜራ አይን እንደ ቡዳ አይን ይፈራል። ምናልባት በቅርብ ከሚከተለው እምነት ጋር የተያዘ ሳይሆን አይቀርም። ድሮ በወጣትነቱ ያማኒ ነበር። አሁን በእግዚአብሔር አጥብቆ ከማመኑም በላይ ምኩራብ ይስማል። በሌላ ቀን የቴምስን ወንዝ ድልድይ ሳቋርጥ አንድ የፈረንጅ ለማኝ አየሁ። በነገራችን ላይ የተጋባዥ ገጣሚያን ጊዜያዊ ሰፈር የተመሰረተው ከለንደን ኩራቶች አንዱ በሆነው የቴምስ ወንዝ ዳርቻ ላይ ነው። ቴምስ ቅልጥ ባለ ከተማ እምብርት መሃል የሚፈስ በመሆኑ ጀልባዎች ከመኪናዎቹ ጋር እየተጋፉ ይሄዱበታል። እኔ አባይ ልጅ፣ እኔ አዋሽ ልጅ፣ እኔ የተከዜ ልጅ፣ እኔ ባሮ ልጅ ቴምስ ወንዝ ነው ብዬ ለመቀበል ብዙ ጊዜ ወሰደብኝ። አንድ ወንዝ ሐቀኛ ወንዝ የሚሆነው ከራስጌው ውሃ የምትቀዳ ሴት፣ ከግርጌው ውሃ የሚጠጣው ወይፈን ሲያካትት ነው። እንግዲህ ይሄ የገጠር ልጅነቴ ወይም የአፈወርቅ ተክሌ ስዕል ተጽዕኖ ያመጣው ሳይሆን አይቀርም። ታዲያ አንድ ቀን የቴምስን ወንዝ ድልድይ ሳቋርጥ አንድ የፈረንጅ ለማኝ አገኘው። ከእግሩ ስር አሮጌ ጊታር አጋድሞ የልመና ሰሌዳ ደረቱ ላይ አንጠልጥሎ ሳየው ገረመኝ። ወደ ፈረንጁ ለማኝ ቀርቤ እንደ ሁዳዴ አውራ ዶሮ ጅንን ብዬ አንድ ባውንድ ወረወርኩለት። ለካ እንደ ሀገሬ ሁሉ ስልጡንና ሀብታም የሆኑ ሀገሮችም ከተመጽዋጭ ነፃ አይደሉም። የምንለያየው በብዛታችንና በምጽዋት አጠያየቅ ስልታችን ነው። የፈረንጅ ለማኝ በተቻለ መጠን አዝናንቶ ለመቀበል ይሞክራል። ኤሌክትሪክ ጊታሩንና አነስተኛ ጀነሬተሩን ይዞ ይሰማራል። በገጽታው ብዙ የተጎሳቆለና ሆዴ ባሰው አይደለም። ከዕለት እንጀራው በላይ ለዕለት ቢራ የሚጨነቅ ነው። ኖ ቡልሺት አይ ኒድ ሰም በግስ ፎር ቢር፣ ለቢራ ትንሽ ፍራንክ ጣል ጣል አድርጉልኝ የምሬን ነው የሚል ሰሌዳ ከፊቱ አኑሮ አልፎ ያጁን በኩራት የሚገረምም ፈረንጅ ለማኝ ማየት ብርቅ አይደለም። ጮሆ ከመለመን ይልቅ አጭር የጽሑፍ ምልክት አንገት ላይ ሰቅሎ መዘዋወር የተለመደ ነው። እንደምናውቀው የሀገራችን ለማኝ ከማዝናናት ወደ ማሳዘን ያዘነብላል። ሳር ቅጠሉ ሐዘን በሆነበት ሀገር ውስጥ የሰውን አንጀት በቀላሉ መብላት ስለማይቻል ለማኞች በምስኪንነት አንደኛ ለመውጣት ይሽቀዳደማሉ። አንዳንዶች የሚያደርጉት ከማራራት ይልቅ መፈጠርህን እንድጠላ የሚያደርግ ነው። ወደ ኪስ እንድትገባ ሳይሆን ወደ ቤትህ ሮጠ እንድትገባ የሚያስገድድ ብዙ ዘግናኝ የልመና ዘይቤ አለ። የሆነ ጊዜ ላይ 22 ማዞሪያ ጎላጉል ሕንጻ ፊት ለፊት አንድ ለማኝ የእግረኛውን መንገድ ዘግቶ ተኝቶ አካባቢውን በአስፈሪ ሪታ ሲያደባልቆ ይውል እንደነበር ትዝ ይለኛል። ሰውየው ከልመና ይልቅ አመጽ ላይ የተሰማራ ይመስላል። እሪታውን እኔ እየራበኝማ
እናንተ ዘና ብላችሁ አትኖሯትም የሚል አቋም መግለጫ አድርገን የተረጎምኩት። የለንደን ጉብኝት ትረካይን በቀጣይ አንቀጾች በደመድመው ይሻላል። አንድ ወር ቆይቶ ዓመት ሊያወራ ነው የሚል አሜት ያሰጋኛል። ለነገሩ ምን ይገርማል? ሳሙኤል ጆንሰን የተባለ የእንግሊዝ ደራሲ ኢትዮጵያን ሳያይ ስለ ኢትዮጵያ ከ100 ገጾች በላይ ድርሰት ጽፎ የለ። ፈረንጅ የአበሻን ረጅም ስም መጥራት ይከብደዋል። ሳሙኤል ጆንሰን ራስ ስዕለ ክርስቶስ ስላለው ብሎ የድርሰቱን ዋና ገጸ ባህሪ ራሴላስ ብሎ ጠራው። በፈረንጅ በኩል የመጣውን ሁሉ እንደ ትልቅና እንደ ቅዱስ የሚቆጥሩ አንዳንድ የሀገራችን ወላጆች ልጆቻቸውን ራሴላስ ብሎ ይጠራሉ። ተማሪ ያለን አጠገባችን ከተቀመጠ ተማሪ ፈተና ስንቀዳ ስርዝ ድልዙን አብረን እንደምንቀዳው ማለት ነው። ለንደን ኑሮ ሰዓት ነው። አውሮፕላን ከወረድኩ ጊዜ ጀምሮ በየእርምጃው ኪሴን ሲቀለኝ ይሰማኝ ነበር። የሆቴሌ ኮምፒውተር የ20 ደቂቃ ኢንተርኔት አገልግሎት ለመስጠት 1 ፓውንድ እንዳጎርሰው ጠየቀኝ። በየእርምጃው ክፈል ነው። የእንግሊዝ ሾላ ዛፍ በግንዱ ቀዳዳ ሳንቲም ካልተጨመረለት ፍሬውን አይጥልም። ካጋነንኩ ላይቀር ይሄን ሊጨምር መላው ለንደን በብላሽ መስጠት የማያውቅ አንድ ትልቅ የመክፈያ ክልል ፔዞን ነው። የኑሮውን ሰዓትነት አንስቼ ሳማረር የሰማ አንድ የለንደን ነዋሪ አበሻ እንዲህ አለኝ። ይገርማል፣ በለንደን 1 ፓኬት ኮንዶም 4 ፓውንድ ነው። በዚህ ዋጋ አዲስ አበባ ካዛንችስ ሴት መግዛት ይቻላል። ለንደን በገባው ጥቂት ቀናት በኋላ የጥንቱ አለቃዬ አብይ ተክለማርያም ከሚማርበት ኦክስፎርድ በባቡር እየሰገረ መጣና ምን እንዳስጎበኝ ትፈልጋለህ ሲል ጠየቀኝ። ብሪቲሽ ሚዚየም ወሰደኝ እንድለው ጠብቆ ይሆናል። ምሳ ሰዓት ስለነበር በቅርብ የሚገኝ አበሻ ሬስቶራንት እንዲያስጎበኘኝ ለምንሁት። በዳበሳ በር የሚከፍት ኦይስተር የተባለ ትኬት ገዛልኝና ሜትሮ ባቡር ውስጥ ይዞኝ ገባ። እንግሊዞች ባቡር ይተኩሳሉ እንጂ ባቡር ይነዳሉ አልልም። ተተኩሰን እንደ እርሳስ ቀጣዩ ፌርማታ ላይ ወደቅን። ጉጭ ካለ ጡት ቀጥሎ ብዙ የተዘፈነለት ጥንታዊ ባቡራችን ትዝ አለኝና ፈገግ አልኩ። ባቡራቸው ተንቀሳቃሽ ቤተ መጻሕፍት ይመስላል። ምድረ ፈረንጅ በየጋዜጣው ላይ ተደፍቷል። ውጭ ሀገር ቆይተው የመጡ ሰዎች በየጋዜጣው ፈረንጆች በጣም አንባቢ ናቸው፣ ባቡር ውስጥ የማያነብ ሰው ካለ ጥቁር መሆን አለበት በማለት የሚያወሩትን ሰማ ነበር። የአገሬ ባላገር ሲተርት ወሬ ቢነግሩ ሐሳብ ጨምርበት ይላል። እስቲ በዚህ ወሬ ላይ ትንሽ ሐሳብ እንጨምርበት። እውነት ነው፣ ፈረንጆች ያነባሉ። ንባባቸው በጎጎል ዴድ ሶልስ ድርሰት ውስጥ የሚገኘው ፔትሮሻ የተባለ ገጸ ባህሪ እንደሚያደርገው አይነት ፍዝ ንባብ ይመስላል። ከማወቅ ፍላጎት ሳይሆን ከብርቱ ብቸኝነት የመነጨ ነው። ጥግ ላይ ቆሞ ከማፏጨት የላቀ ትርጉም የለውም። በአገራቸው ልማድ መሰረት ከማያውቁት ሰው ጋር ለማውራት አይደፍሩም። ስለዚህ ከሚያውቁት ጋዜጣ ጋር ለማውራት ይገደዳሉ። በግዕዝ ንባብ የሚለው ቃል መነጋገር የሚል ትርጉም አለው። መጽሐፍ አነበበ ማለት ከመጽሐፉ ጋር ተነጋገረ ማለት ኖሯል። ጥቁሩ ስደተኛ አብዛኛውን ጊዜ ብቻውን አይወጣም። ወይ ዘመድ ወይ ሀገር አላማች ጓደኛ አጠገቡ ይኖራል። እናም ከወረቀት ጋር ሳይሆን ከሕያው ወንድሙ ጋር ይነጋገራል። ስለዚህ ፈረንጅ ተሳፋሪዎችን በአንባቢነታቸው ማድነቅ፣ ጥቁር ተሳፋሪዎችን ባለማንበባቸው መናቅ ትክክል አይደለም። ለምሳሌ አንድ ቀን ወደ ማንቸስተር በሚወስድ ባቡር ውስጥ የማያነብ ተሳፋሪ እኔ ብቻ ነበርኩ። ባነብ ኖሮ በመስኮት በኩል ያየኋቸው ብዙ ድንቅ ትዕይንቶች ያመልጡኝ ነበር። ለምሳሌ የሀብታም አጸድ የመሰለ መካነ መቃብር አየሁ። እጅግ ብሩህ ንጹህ በሆነ አረንጓዴ መስክ ላይ ነጫጭ ሰሌዳዎች እንደ ፈንድሻ ተበትነዋል። እንዲህ ያማረ መቃብር ቢኖረን ኖሮ ሙታንን ደረት እየመታን ሳይሆን ከበሮ እየመታን እንሸኛቸው ነበር። በአንድ ወቅት በአዲስ አበባ ጫፍ ላይ በሚገኝ አንድ ደብር ጓሮ ለቀብር ተገኘው። በየመቃብሩ መሃል ላይ የተነሰነሰውን አይነ ምድር ላለመርገጥ እንደ ፈንጂ አምካኝ በጥንቃቄ መራመድ ነበረብኝ። ምን ማድረግ ይቻላል? ያለኝ አማራጭ ኢትዮጵያ ውስጥ ኖሬ እንግሊዝ ውስጥ መሞት ነው። አንዳንዴ አገሬ የተባለውን የገብረ ክርስቶስ ደስታን ግጥም አነባነብና አገሬ ቆላ ነው፣ ደጋ ወይና ደጋ፣ እዚያ ብርሃን አለ ሌሊቱ ሲነጋ የሚሉት መስመሮች ላይ ስደርስ ግራ አጋባለሁ። በተለይ የመጨረሻው መስመር ተራ ይሆንብኛል። እዚያ ብርሃን አለ ሌሊቱ ሲነጋ የሚለው ሐሳብ ምን የሚገርም ነገር ኖሮት የገብሬ ልብ ማረከል አለው። ለንደን ሰንበትበት ስል ግን ተራ የነበረው የገብሬ ግጥም ሳይሆን የኔ ችኩል ግምገማ መሆኑ ገባኝ። ገብሬ እኒያን ስንኞች የደረሳቸው
ጀርመን ኮሎኒ ውስጥ በስደት ሳለ ነው። ሲነጋም በሚጨልምበት ወቅት ውስጥ ሆኖ ነው። በእኛ ሀገር ንጋትና ብርሃን፣ ሌሊትና ጨለማ የማይነጣጠሉበት ውል አላቸው። አውሮፓ ስንገባ ይህ ውል ይፈርሳል። በሀገራችን እንደ ተራ ነገር የቆጠርነው የንጋት ብርሃን በሰው ሀገር ተቀምጠን ስናስበው እንደ ሉል የከበረ ሆኖ ይታየናል። እዚያ ብርሃን አለ ሌሊቱ ሲነጋ የሚለው የገብረ ክርስቶስ መስመር ትልቅ ትርጉም ይዞ ብቅ የሚለው ይሄኔ ነው። በለንደን የሚኖሩ አበሾች በሥራ ሰዓት ሽንጣቸውን ገትረው ይዝናናሉ። በረፍት ሰዓት ደግሞ ሌላ ነገር ገትረው ይዝናናሉ። ከዋና ዋና መዝናኛዎች አንዱ ጫት ነው። ነገ ለምሶ የቪዛ ደጅ ጥናት ሳያጉላላቸው ቀድመውኝ ባህር ተሻግረው አገኘኋቸው። ዝነኛው ማሙዬ ጫት ቤት ውስጥ ኢትዮጵያውያንና ኤርትራውያን ተደባልቀው ተቀምጠው ቅጠሉን ከወሬው ጋር ያደቁታል። በአንድነት መኖር ያልቻሉት ወንድሞቻችን በአንድነት መቃም አላስቸግራቸውም። ይህን ስመለከት ድንበር ቢለያችሁ ሱስ አገናኛችሁ በማለት በልቤ አንጎራጎሩ። በአወዛጋቢው የኢትዮ ኤርትራ ድንበር ላይም በተመድ ድጋፍ ጫት ቤት እንዲከፈት ተመኘው። ከባሩድ ጭስ ወደ ሽሻ ጭስ መሸጋገር ራሱ እድገት ነው። በለንደን ያገኘኋቸውን አበሾች ውለታ በሌላ ጊዜ ጽፋለሁ። አለዚያም ለባለ ውለታዎቹ የምስጋና ደብዳቤ ጽፋለሁ። ብዙዎቹ በጣም ቅኖችና ብሩሆች ናቸው ማለት እችላለሁ። ታዲያ እንደ ርግብ ብሩህ የሆኑ ያሉትን ያህል እንደ አይን ርግብ የጨለሙም ይኖራሉ። ዛሬ በአዲስ አበባ መደባደብን በውቤ በረሃ ጊዜ የቀረ አራዳነት አድርገን በምንቆጥርበት ሰዓት የተፈነከተ ሰው ስናይ ከማን ጋር ተጋጨ ሳይሆን ከምን ጋር ተጋጨ በምንልበት ሰዓት በለንደን ምግብ ቤቶችን በአምባጓሮ የሚቀውጡ ጉልቤዎች ሞልተዋል። የአገሩ ሕግ የጦር መሳሪያ መታጠቅን አይፈቅድም። ጉልቤው ስደተኛ ግን የቢራ ጠርሙሱን ወደ ጦር መሳሪያ ለመቀየር አልተቸገረም። ጥቂት የአበሻ ሬስቶራንት ባለቤቶች ጠቡን ከማስቀረት የጦር መሳሪያውን ማስቀረት ይቀላል ብለው የብርጭቆ ጠርሙሶችን ፕላስቲክ መጠጫዎች ተኳቸው። ይሄ ለውጥ ብዙ ሰላማዊ ጠጮችን አላስደሰተም። ዊስኪ በፖፖ እየቀረበልኝ እንዴት እንድዝናና ትጠብቃለህ ብሎኛል አንዱ የተማረረ። አንድ ቀን ከማራቶን ምግብ ቤት ፊት ለፊት በሚገኝ ጎዳና ላይ አበሾቹ ለሁለት ተቧድነው ሲከታከቱ የሚያሳይ የሞባይል ቪዲዮ ተመለከትኩ። አንዱ ሌላውን በከዘራ ሲያባረው ያየው ስለመሰለኝ ከዘራውን ከየት አገኘው ብዬ ባለ ቪዲዮውን ጠየቅኩት። እንጂ አባቱ ከብሪቲሽ ሙዚየም ሰርቆት ይሆናል የሚል መልስ ቀረበልኝ። ሃይድ ፓርክ የተባለ ሰፈር አርፌ ነበር። ከሆቴሉ ፊት ለፊት ካለው አስፋልት ተሻግሮ የቅድስት ማርያም ቤተክርስቲያን ይገኛል። ደጃፉ ላይ ያለው ጽሑፍ ባይነግረኝ ኖሮ ቤተክርስቲያን መሆኑን ማወቅ አልችልም ነበር። ደብሩን በከበቡት እርጥብ ዛፎች ላይ አዕዋፋት ይቀድሳሉ። የቀሳውስት ድምጥም ሆነ ዳና ግን አይሰማም። ሀገራችን እያደር የሚጎመራው ሃይማኖት አውሮፓ ውስጥ ዕለት በዕለት አቅሙ እየተሟጠጠ ነው። ገዳማት ጥንታዊ ከሆኑ ወደ ቤተ መዘክርነት፣ ዘመናዊ ከሆኑ ደግሞ ወደ ቤተ ዳንኪራነት ይቀየራሉ። በሌሎች አውሮፓ ከተሞችም እግዜር ደብዛው እየጠፋ ነው። አምስተርዳም ውስጥ ዳም ተብሎ በሚጠራው አደባባይ አካባቢ ብዙ ጥንታዊ ቤተክርስቲያኖች በየተወሰነ ምዕራፍ ርቀት ቆመው ይታያሉ። ሰዎች እንደ ታቦት አጃቢ ትከሻ ለትከሻ እየተጋፉ የሚተሙት ወደ ቅዳሴ ሳይሆን ቤተክርስቲያኖቹን ተጎራብተው የቆሙትን መስታወትማ የሽሌ ሱቆች ለመጎብኘት ነው። በዳማ አደባባይ እግር ጥሎ ስትራመድ አፍንጫህን የሚያውደው የሐሺሽ ጠረን እንጂ የቤተ መቅደስ ዕጣን አይደለም። ምንም እንኳ ሙልጭ ያልኩ ያማኒ በሆንም የእምነት ምልክቶች በሌሉበት ማህበረሰብ ውስጥ መኖር አሰልቺና ጣዕም አልባ መሆኑን ለመረዳት ብዙ ጊዜ አልፈጀብኝም። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።